ማድረግ ለምትፈልጉ ሰዎች ስልክ ቁጥሬ ፍለፊት እዚሁ ጋር አለላችሁ እንደዚሁም የአባይ ቴሌቪዥንን በቀጥታ ባሏቸው መንገዶች ሁሉ ማግኘት ትችላላችሁ ለማንኛውም ወደ ዛሬው ፕሮግራም ልለፍ إلى حضراتكم مشاهدينا الكرام هذا الخبر العاجل እንግዲህ ይሄ የአልጀዚራን خبر ወይም የዜና ና አስቸኳይ የሆነ ዜና ምናምን ብላ ግብጻዊቷ መታነብልን ነው ይሄ ከአልጀዚራ ነው وصل الرئيس عبد الفتاح السيسي إلى العاصمة جيبوتي قام الرئيس عبد الفتاح السيسي بزيارة تاريخية إلى جيبوتي تاريخاوي የሆነ የዚያራ ወይም ደግሞ ጉብኝት عبد الفتاح السيسي بجيبوتي አድርጓል أول رئيس مصري يزور هذا البلد منذ استقلاله እንግዲህ የሁለተኛ ጊዜው ነው عبد الفتاح السيسي የጅቡቲ ሀገርን ሲጎበኝ ማለት ነው قاعدة عسكرية مصرية في جيبوتي አሁን የግብጽ ውሸት መቼም አንድ እርምጃ ሲሲ ሲሄድላቸው እነሱ 7 እርምጃ ይጨምሩበትና ወይም 90 እርምጃ 99 እርምጃ ይጨምሩበትና 100 ያረጉለታልና የግብጽ የወታደራዊ ቤዝ በጅቡቲ እኔ ይሄንን ርዕስ ባደርገው ሁላችሁም ተደነቁ ነበርና ይሄንን ግን ሰውየው አለው ማለት ነው አስቡት ሰውየው ገና ትላንት ነው ሄደው ወይም ከትላንት ወዲያ ነው ሄደው ከዛ መጥቶ ሄዷል በቃ አለቀ ግን የአንድ ሰዓቷን ጉብኝት ግን እንዴት አድርገው ደግሞ ማውራት እንደሚችሉበት ያያየን ነው ማለት ነይሶች በተለያየ አሁን ይሄ ብቻ አይደለም በቃ ሁሉም አብደዋል ማለት ይቻላል በቃ አሁን ተነሳሳ ተኝታል ብለን ነበር ዝምታ መርጣል ብለን ነበር ምናም ካሉ በኋላ አይ ለካ አለ ሲሲያችን አይዞ ከጎንህ ነን ማለት ጀምረዋል ኢቭን ተቃዋሚዎቹ ሚገርመኝ ይሄ ነው لأن الدولة الإثيوبية بنت استراتيجيتها على استخدام منطقة البحر الأحمر وتحت إثيوبيا استراتيجيوان يندفتشو بقي بحر لاي ممتعت لاي يميل يهونا تلك يهونا فيجن ويم علامانا قب أنا قبانا ويلال ينن يزا يمتعشن هاجر إنيا لمكلاكل مادرق يالبن يمجمراو سرا بحر الأحمر ويم كأي بحر لاي اندات درس إثيوبيا مسرات نوم بقى هينن بقتتا بفيل لفيت نوميلون منهم سايفرو مالت الشباب الزالاي سلا الشباب سيورا سمتنال زاري عربينيا لاي الكواتشو اسكي بفيديواتشو لاي ايولين الشبابن لمكلاكل جيبوتي هيدو غوبنيا الشبابن لمكلاكل سومالين هيدو غوبنيا ኤርትራ ሄደ ሁቲዎች አጠገባቸው ነው የሚጨፍሩብንና እንደዚህ አገርን ያስቸገሩ አሜሪካንን ምንን ሁሉ ያሰቃዩ የሆኑ አካሎች ሁቲ የሚባሉት ሲመጡ ሁቲዎችን ለመቃወም ወይም ሁቲዎችን በጋራ ለመከላከል ብለው ሳውዲ ግብጽ ምናምን ሲሰባሰቡ አላየናቸው የአረብ ሊግ አንድ ቀን ተቀምጦ ሁቲ አስቸገረ ምን እናድርግ አላለም ያው በጣም ትልቁ የሁቲ ጉዳይ አስቸጋሪ የሆነባት ሳውዲ እንኳን ማለት ሳውዲ በጣም ትልቁ ተጠቂ ሆናለች በሁቲ በጣም ብዙ ብር ነው ያወጡት ብዙ ነው የታገሏቸው እንደዛም ሆኖ ምንም ሊያረጓቸው ስላልቻሉ እስካሁን ድረስ ግን እንደዛም ሆኖ ሁቲ መጣብን ኑ እንሰባሰብ ብለው አያውቁም ጅቡቲ ሄደው አያውቁም ሶማሌ ሄደው አያውቁም ሁቲዎችን ለመከላከል ኢትዮጵያ ግን መጣች ሲባል ኢትዮጵያ ገና ልትመጣ ነው ሲባል ግን ይሄው መታወት ነው ፎቶ ምናምን አድርገው ይሄ جيبوتي لأن الدولة الإثيوبية የኢትዮጵያ መንግስት ዶክተር አብይ አህመድን ወታደሮቹን ያሳዩን ኢትዮጵያ بنت استراتيجيتها على ምክንያቱም ኢትዮጵያ የስትራቴጂ አካሄዷን የገነባችው باستخدام منطقة البحر الأحمر የቀይ ባህርን መንገድ በመጠቀም ወደፊት ለመሄድ ነው በቃ የኢትዮጵያ ወደፊት መሄድ የኢትዮጵያ ቀና ማለት የኢትዮጵያ መበልጸግ የኢትዮጵያ ማደግ የሚከብዳቸው የሆኑ ምቀኞች መሆናቸውን ያሳያል حدثت عن إعادة إنشاء القوات البحرية ይሄው የኢትዮጵያ ባህር ኃይል ይሄ አይነት ፎቶ ነው የለኝም ቪዲዮ እዩት የኢትዮጵያ ባህር ኃይል
በጣም ሞክሬ ነበር ከዚህ በፊት የኢትዮጵያ ባህር ኃይል ወንድሞቻችንን እዚህ ጋር ለማምጣት አዲስ አበባ ላይ ተላይ ሙከራ አድርጌ ነበር አንዳንዶች መተው ነበር ግን ሁኔታዎች አልተሳኩልንም ስለዚህ አሁንም አንዱ የዚህ ጣቢያችን እድገት በአባይ ቴሌቪዥን ላይ ጀመርነውን ደግሞ ሂደትም ከፍ ለማድረግ የምንሄድበትን ርቀት ለማገዝ በደም መዘጋጀት ያለባችሁ እን ሁሉ ለመስራት ነው እንችላለን ኢንሻአላህ የኢትዮጵያ ባህር ኃይል የምታዩት ነው የኢትዮጵያ ባህር ኃይል ይህ የነበረውን ለመመለስ ይላል የኢትዮጵያ ባህር ኃይልን ለመመለስ الإثيوبية مرة أخرى علما بأنها በማ እንደገና ለማምጣት እየጣረች ስለሆነ ليست دولة مشاطئة للبحار እየታወቀ ኢትዮጵያ የባህር በር የሌላት ሀገር መሆኗን ራሳቸው የባህር በር ያሳጣዋል ከዛ እዛ ቆሞ ደግሞ የባህር በር የሌላት ሀገር ብለው ይስቁባል በደህንነት ይሳለቁባል ከዛ እንደገና ደግሞ የባህር በር እንዳታገኝ ያስሮሃል ይሞክራሉ ስለዚህ ይሄንን ነው መጣስ ያለብን አንድ የአረብኛ አባባል አለ ምን ይላል ረማኒ መክቱፈን يدي في الماء أو رماني في الماء مكتوفا وقال إياك أن تبتل بالماء إلالو من مالتنا اقرين اجين عسرو وهاوست كورو ورين بحالا ويقول له تبسبسنا علي يا أبابال إن يالي متوال كإسايا سافوركي ملس زيناويقا تشاترو ويم تمساترو كذا አገራችንን የነበረውን መንግስት ጥለው ከዛ በኋላ የተለያየ ምናምን ድጋፍ አድርገውላቸው ይሄን ያረጉበት ግን ትልቁ አላማቸው ኢትዮጵያና ኤርትራን መገንጠል ነው ያቺን አድርገው ከዛ ይሄ ስራቸውን ካስከበሩ በኋላ እንደገና ኢትዮጵያ ደሃናት ኢትዮጵያ የባህር በር የሌላት እስረኛ የሆነች ሀገር ምናምን ይያሉ እነሱ በሰሩልህ ድምጽ እነሱ በሰጡህ ድምጽ ስም ይጠሩሃል بحثنا أيضا التحديات المشتركة التي تواجه سلازي إساس مانو انتناغا سيسي وإساياس سيسي ولدتم سسال لو سمعتشو يا عبد الفتاح السيسي جيبوتي لاي بعد الرقو نقر وسط كا جيبوتي بريزيدانت غا كادر رقناتشو وريوش عندو بلوال من دنو يباهر دهننت قداي በተመለከተ ነው ከዛም በላይ ብሏል በባህር በር ላይ ባህር በር የሌላቸው አካላት በፍጹም እዚህ ቦታ ላይ ድርሽ እንዳይሉ የማድረግ ስራ እንሰራለን بلدينا في البحر الأحمر በሁለት አገሮች ላይ بشكل مفاجئ በጣም በሚገርም ሁኔታ ይላል ወይም ምንድነው ይባለው በድንገተኛ በሆነ መልኩ زار الرئيس المصري دولة جيبوتي ጅቡቲን ጎበኛ የሰው በጣም ድምጹን አሳምሮ በጣም ፕሮግራሙን እንደምታዩት አሳምሮ በጣም ይታይ የሆነ ጣቢያ ነው በዚህ መልኩ ወሬ አዘጋጅቷል በደንብ تساءل الكثيرون عن أهمية الزيارة የዚህ ጉብኝትን አስፈላጊነት በተመለከተ ብዙዎች ተነጋግረውበታል ይላል اوكي خصوصا ان هناك احداثا كبرى በተለይም በጣም ወሳኝ የሆኑ ትላልቅ የሆኑ ጉዳዮች በዛው በነሱ አካባቢ እያለ ማለት ነው ጅቡቲ ምን ወሰደው የሚያስብል ነው ይሄ غلو مصر في الوقت الحاضر በአሁኑ ሰዓት ላይ ግብጽን ሊያሳስባት የሚችል በጣም ትልቅ ሌላ ጉዳይ እያለ ማለት ሲና በረሃ እንትን ብሏል ምንድነው ስሙ ድንበሩ ተደፍሯል እስራኤል ልትገባብህ ነው ምናምን እየተባለ ባለበት የጋዛ ሰዎችን ወይም የጋዛ ሰዎችን አምጥተ በግብጽ ላይ አሳርፍ በሲና ቦታ ሰጣቸው እየተባሉ ከእስራኤል ጋር ትንቅንቅ በያዙበት ሰዓት ላይ ያ ሁሉ ተረስቶ ቀጥታ ወደኛ መጣ ወደ ጅቡቲ የሚለው ነገር በጣም ሰዎችን አነጋጋሪ ሆኗል እውነት ነው ابرزها ما يجري على حدودها في سيناء እኔ ምላቸው የነበረው ምንድነው ሲሲ በጣም ብልጥ ነው ለምን ይጫወትባቸዋል ምክንያቱም ይሄንን የዚህ ጉዳይ እንዳይጨቀጭቁት በጣም የሚገርም ነገር ሰጥቶ ርዕስ ሰጣቸዋል በቃ ጅቡቲ በቃ ጅቡቲ ላይ ወታደር አሳረፈ አሁን ውሸት እየጨመሩ ያወራሉ ለትንሽ ጊዜ አንድ ወር ልክ እንደ ሶማሌው ጉዳይ አንድ ወር ሁለት ወር እኔ ሶማሌ ላይ ሲመጡ ነግራቸው ነበር መጀመሪያ ነግራቸው ነበር ምንም ወታደር የለም ውሸት በአረብኛው ፈንኩሽ ስላቸው ነው ዝም ብሎ ቱሻ ነው ምንለው አይደል ባባሪያ ቱሻ እና እንደዛ አይነት ነው ስላችሁ ነበር እንደዛ አሁንም
ጅቡቲ ይሄዳል ምንም ፖለቲካ ይሰራበታል በቃ ስለዚህ ያቺን የእስራኤልን ጉዳይ ለማስረሳት ነው እንደዚህ መተው የሚጮባችሁ ولماذا زار الرئيس المصري بنفسه لمن براسو جيبوتين لمغوبنيت والسنة دولة جيبوتي وهل تنشئ مصر قاعدة عسكرية في هذه الدولة الإفريقية المهمة؟ بزيتش بتعام وساني بهونتش يا أفريقاويت هاجر عبد الفتاح السيسي يا وتدراوي بيز مجنبات فلقو ويمشتو يهوننا رغم صغر حجمها يجي جيبوتي من كوان تنش هاجر بتهون لأن جيبوتي تعد من أهم دول القرن الإفريقي بأفريقيا كند بتعام وساني كميبالوت هاجر نات فهي تطل على ساحل البحر الأحمر مكناتهم بكأي بحر بر لاي يالج هاجر بمهنوا نا يبحر شاطئ ويم دقمو موت أجا يالات هاجر بمهنوا وتحديدا على مضيق باب المندب بتليم بوانو بباب المندب أكبابي يالج يا كأي بحرن كهندو كانوس كا ميايزو يهونو وانا بر لاي متنفش علي مهنوا شرة المدخل الرئيسي لقناة السويس المصرية ليلاو ودا سويس كانال مقبيا وانا بر لاي يالج بمهنو والذي يشهد صراعا دوليا في الوقت الراهن باهونو ساعت لاي يعلم أقفو تقل بمولو يالبت بوتا كمونو أنصر جيبوتي أيضا مجاورة لإثيوبيا جيبوتي بتجماري إلنا عون كزرزروت نجر وانو مالتو يا إثيوبيا غوروبيت نات እንግዲህ ዓለም አፈር እንደዚህ እኮ አይባልም ሄደናል ደዚል እናረግ ነው ኢትዮጵያ ልናጨናንቅ ነው አይባልም ግን ሁሉም ነው የሚሉት ያለ ምንም እፍረት سموت الدولة التي تخوض معها مصر معركة مصيرية حول المياه بوها ጉዳይ ላይ የሞት ሽረት ትግል የተናነቀቻት የተሳሰረቻት የሆነችው ወይም የተጣበቀቻት የሆነችው ሀገር ኢትዮጵያን تحشد فيها القاهرة كل قدراتها السياسية بل وأدواتها العسكرية ስለዚህ ግብጽ የፖለቲካውንም የወታደራዊውንም ነገሮቿን በሙሉ ወደዚች ወደ ኢትዮጵያ ነው ያዞረችው ይላል ኦኬ لذلك فإن دولة جيبوتي تدخل ضمن المجال الحيوي لمصر ስለዚህ ግብጽ ጅቡቲን እንደ አንድ ህያው የሆነ የስትራቴጂ አካል حيوي ማለት ህይወት ያለው ወይም ህያው የሆነ وانا يستراتيجي أكل أدرجا يزاتالج تهتم بها القاهرة اهتماما كبيرا القاهرة ويم كايرو بتعام بليه هنيتا بتلك درجة السابع ستة لسوا بسوا قد لا يتنكسكسشنا في الزيارة جرى طرح حزمة عندنا بمجوبنيت من المشروعات التي ستنفذها مصر في مجال البنية التحتية بجيبوتي بجيبوتي مسارة اللمات قار بتيازة ግብጽ ልትሰራው ያሰበቻቸውን ነገሮች በሙሉ አውርተዋል እነዚህ ሰዎች تشمل الطاقة والطرق والموانئ ኢነርጂን በተመለከተ መንገድን በተመለከተ እና ወደብን በተመለከተ وأيضا تخصيص 150 ألف متر مربع في المنطقة الحرة بجيبوتي በጅቡቲ ሌላው ነፃ የሆነ 50 ኪሎ ሜትር የሚሆን ወይም 50 ኪሎ ሜትር ስኩዌር የሚሆን ቦታ ለሎጂስቲክ መጠቀሚያ የሚሆን ልትሰጣት መታሰቡ تستخدمها الشركات المصرية مركزا لوجستيا የግብጽ ካምፓኒዎች በቦታው ላይ ተጠቃሚ እንዲሆኑ يمثل وجودا تجاريا دائما لمصر هناك የግብጽ ቋሚ የሆነ እና በሎጂስቲክ ደረጃ የምትጠቀምበት ይሆን وأيضا تخصيص 150 ألف متر مربع ይቅርታ 150 ኪሎ ሜትር مربع ነው ያለው 150 ኪሎ ሜትር በጣም ብዙ ነው في المنطقة الحرة بجيبوتي جيبوتي تستخدمها الشركات المصرية مركزا لوجستيا يمثل وجودا تجاريا وأيضا تخصيص 150 ألف متر مربع سوري 1500 متر 150 ألف متر مالت 150 شي متر مالتنا إيه مالت 15 كيلو متر أكاوي مالتنا لكنين تنفذها مصر في مجال البنية التحتية بجيبوتي تشمل الطاقة والطرق والموانئ وأيضا تخصيص 150 ألف متر مربع عند شي 500 متر
ማለት እንደውም 1500 ሜትር ስንት ነው የሚሆነው 15 ኪሎ ሜትር እንደዛ ማለት ነው في المنطقة الحرة بجيبوتي تستخدمها الشركات المصرية مركزا لوجستيا 15 ኪሎ ሜትር ካለ በጣም ትንሽ ትሆንበታለች ስለዚህ 1500 ሜትር ሙረባዕ ማለት ይሻለዋል እና በዚህ አይነት መልኩ በጣም ተለቅ 1500 ሜትር የሆነ የሎጂስቲክ ቦታ ለወደብ ላይ ለንግድና ለመሳሰሉት የግብጽ ካምፓኒዎች የሚጠቀሙበት ይሆናል مثل وجودا تجاريا دائما لمصر هناك نعم እዛ ግብጽ ሁሌ በቋሚነት የምትጠቀምበት ይሆነ لكن الشأن العسكري كان حاضرا في المباحثات بين الرئيسين ይሄ ግን በሌሎችም ጉዳዮች እንደዛው የእርስ በርስ መረዳዳት ጋር ተያይዞ ደግሞ ሌሎችም ነጥቦች ላይ የተነጋገሩ ነበር لكن الشأن العسكري كان حاضرا في المباحثات بين الرئيسين ስለዚህ በሁለቱ የንግግር ሂደቶች ውስጥ የወታደራዊ ጉዳይ ላይ እንደዛው ተነጋግረዋል إذ كان لافتا حديث الرئيس المصري عن سيادة الصومال والسودان በተለይ የሶማሌንና የሱዳንን ሉዓላዊነት በተመለከተና አንድነት የመሬታቸውን አንድነት እንደዚሁም ሉዓላዊነታቸውን ጥበቃ ምናምን በተመለከተ ተነጋግረዋል وحماية الملاحة في البحر الأحمر ሌላው በቀይ ባህር ላይ የመጓጓዣ ነገሮችን ከደህንነት አኳያ አውርተዋል تأكيد على أن الدول المطلة على البحر الأحمر وخليج عدن هي ስለዚህ በዚህ በቀይ ባህር ላይ እና በخليج عدن በሚባለው አካባቢ በባብል መንደብ አካባቢ ላይ صاحبة المسؤولية الحصرية في تأمينه ይህንን ቦታ ደህና በማድረግ እና በመጠበቅ ረገድ ብቸኛ ተከላካይ ሰዎች መሆን ያለባቸው የባህር በሩ ኃላፊዎች ወይም የባህር በር ተጠቃሚዎች ሀገሮች ብቻ ናቸው ይላል እቺን አባባል ያመጣት ኢትዮጵያን ከዚህ ውስጥ ለማውጣት ነው ኢትዮጵያ ሌላ ሰው መጥቶ ግን ያው እናንተም ብላችሁታል ትላንትና አሜሪካ ቻይናስ ያልኩት ነበር ዛሬ እነዚህ ሁሉ ሲመጡ ለምን አልተናገራቸውም واتفقنا على المسؤولية الحصرية للدول المطلة ايه ነው ሙሉ በሙሉ ሌላን በማያስገባ መልኩ የዚህ የቀይ ባህር በር ኃላፊነት በባህር በር ባለቤቶች ብቻ ላይ የተንጠለጠለ ነው ይላል ሌላ ሰው መጥቶ እንኳን ላስከብርላችሁ ደህንነት ቢለን አናስከብርም እንደማለት ነው ግን ሁሉም አሉ እዛ አሜሪካን አለ ቻይና አለች ጃፓን አለች ምንድነው እንግሊዝ አለች ሁሉም አሉ አውሮፓዎች ብዙዎች አሉ ፈረንሳይ ምናምን البحر الأحمر وخليج عدن في حوكمة هذا الممر الملاحي الدولي المهم ይሄንን ዓለም አቀፍ የሆነ በጣም ወሳኝ የሆነ የባህር ላይ የጉዞ መተላለፊያ መንገድን በማስከበር ረገድ وتأمينه هذا الكلام موجه لأكثر من طرف ይህ ወሬ ለብዙ ኃይሎች ሊሆን ይችላል لا الشباب لحوتي لمنام ليهون يشلال جن عندوا وانا لكن الدولة المقصودة به أكثر نجر جن وانا بزي قد دايلة تسابي هنا شواجر راسونه ميلان من غيرها هي إثيوبيا إثيوبيا نات وانا بزي قد دايلة تسابي هنا شو هراء إلو تال العرب وتبكى ما وراتنا التي تصر على الوصول إلى البحر الأحمر سبحان الله هراء ميلو وري يميلو غار أبو رهيدا لنا يا ኢትዮጵያው ደግሞ ዋና ታርጌት የሆነችበት ምክንያት የኢትዮጵያ የባህር ኃይል ወደዚህ መምጣት ስለሚሻ ነው ይላል هو ما ترفضه مصر رفضا قاطعا ይህ ደግሞ ግብጽ ሙሉ በሙሉ የማትፈቅደው የሆነ ነገር متى يعني كانت مصر هي التي تأذن أو لا تأذن في قضية البحر ومن وكلها أصلا من وكل الناس تاتنو የኛ ደግሞ ጥያቄ በኢትዮጵያ ይሄንን ነው በአረብኛም ስለው የነበረው ፕሮግራሙ ይሄ ነው ዛሬ ማን ስለወከላት ነው ባህር ላይ ገሌ አይምጣም ገሌ ይመጣል የማለት መብትን ማን ሰጣት በፊት ፍርዓውናቸው ምን ይል ነበር هذه الانهار تجري من تحت ይሄ ወንዙ የኔ ነው ከታች አታዩም ወይ ከግሬስር ይያለ ያሾፍ ነበር በጅላጅሎች በዛ ጊዜ ማለት ከዛ ውሃ ወሰደው ስለዚህ አሁንም ፍርዓውን አሁን የዘመናችን ፍርዓውን ግን هذه البحر ايضا تجري من تحت ሊል ይፈልጋል ይሄው ባህሩም ከስሬ ይሄደ ነው ሊለን ይፈልጋል ስለዚህ ያዋጣል ወይ ነው
فالبحر الأحمر مجال حيوي لمصر سلازي لنا إيه دقمو عيافرم بتام سيبترك سلازي يقعي بحر مالت يا هياوي هنا يجبس مجال نو يجبس እንደፈለገች መሆኛ ነው ማለት ነው መጃል ነው ማለት የሷ ሐላፊነት ነው የሷ መዝናኛ ነው የሷ እንደፈለገች መሆኛ ነው ማለት ነው መጃሏ ነው لا ينقصه وجود قوى أخرى تؤجج التوتر فيه ስለዚህ በዚህ ቦታ ላይ ማንም መጥቶ ይላል ምንም አይነት ረብሻ ለማስነሳትም ሆነ የግርግር ለመፍጠር መጀመሪያውኑ ግርግር አላነሰንም ሌላ ግርግር አታምጡብን ነው የሚለው እሱ ራሱ ነው ግርግር የሚፈጥረው من الذي يزعزع المنطقة ومن الذي يأتي بارتباك في الموضوع هم المصريون أنفسهم كما أن مصر تدرك أن إثيوبيا تحاول الضغط عليها بالوصول إلى البحر الأحمر እንደዚሁም ኢትዮጵያ በጣም እየገፋች ያለችውን የዚህ በሶማሌላንድ በኩል ወደ ቀይ ባህር የመውጣት ሂደት ለመግታት عبر أرض الصومال ሶማሌላንድ በኩል لكن مصر تتحرك في الاتجاه المضاد لتحجيم النفوذ الإثيوبي ስለዚህ ነው ግብጽ በተቃራኒ በሆነ መልኩ ኢትዮጵያ ላይ የምትጓዘው ይሄንን እኛ ማለት ነበረብን እኛ ነበርን ከሷ አካሄድ አይተን እንደዚህ ነው ስንል አይደለም እኛ ምናም ብላ ነበር እሷ ግን ራሳቸው ይነግሩናል ኖ እኛ ምን እንቀሳቀሰው እናንተን ለመዝጋት ነው እናንተን ለማፈን ነው ራሳቸው ይነግሩናል الضغط في ملف سد النهضة ምክንያቱም በህዳሴው ግድብ ጉዳይ ላይ የደረሰብንን ጫና ለማርገብ ወይም ደግሞ በህዳሴው ግድብ ጉዳይ ላይ ጫና ለማሳደር نشرت مصر قوات عسكرية في الصومال እንደገና ይሄ አንዱ ውሸት ነው ከذب አንዱ ሌላ ውሸታቸው ባለፈው ያሉን በጣም ብዙ ወታደሮች 10000 ወታደር ነበር ያሉት እንደውም 5000 ለንትን 5000 ለዚህ ብለው ከፋፍለው በደንብ አስቀምጠውልን ነበር የውሸት ማዕት የሰላም እንኳን ይካፈል ከተባለ 1200 ምናምን ነው የሚፈቅዱት ግን እነሱ 10000 ወታደር ወስደን እንዳሉት አሁንም እንደሚታወቀው ከዚህ በፊት በሶማሊያ ወታደሮቿን ልካ ነበር ይለናል ضمن القوات الأممية لحفظ السلام يا سلام أسكباري يا تبابرت منجستات إن يا نزيم أفريقيا برتو بات أمرا يا سماروتيون يا سلام أسكباري هاي الجارة أبرا لك هلا إتشلنا لهنم أنك وأبرمت اتفاقيات دفاع مشترك وتعاون عسكري مع مقديشو مقديشو قاعد يعني يا سلام ماسكبر ويم يا وتهدروا يسمى منه تفرار ما منبر إن لها وجودا عسكريا على الأرض في تلك الدولة المهمة ስለዚህ ይሄ ማለት በሶማሌ በጣም ወሳኝ በሆነችው ሀገር የግብጽ ኃይል አለ ማለት ነው البحر الأحمر وامتداده بيشكل المجال الحيوي المصري ይህ ቀይ ባህር ማለት እና የቀይ ባህር ረጅሙ የሆነው ይህ መወጣጫ ወይም የባህር ዳርቻ በሙሉ ለግብጽ የህያው የሆነ የስትራቴጂ ቦታ ነው هنساند الصومال ሶማሊያን እናግዛለን እንረዳለን أمن البحر الأحمر بالنسبة لنا خط أحمر የቀይ ባህር ደህንነት ጉዳይ ለኛ ቀይ መስመር ነው ይለናል ቀይ መስመር كم خططتم قي مسمر يالكواتشو كم مرة يقولون لنا خط أحمر خط أحمر خط أصفر خط أخضر إن شاء الله تمشون تخططون كل يوم وخطكم هذا بلاش ملاتشوم دنو زاري كي ياسمرو نغم بيچ اسمرو كنغودا أرنغوادي تارغوت هالاتشو كزانيا نيدبتال چگر يلو سو لك اند هداسي قدب عندنا موليت قي مسمر ሁለተኛ ሙሊት ቀይ መስመር እያሉን አይደል እኛ ሰንሞላይ ነበር ስለዚህ እነሱ ያሰምራሉ እኛ እንሰራበታለን ባሰመሩት መስመር እንሄዳለን ኢንሻአላህ ስለዚህ ቀይ ባህርም ኢንሻአላህ ያለምንም ጥርጥር በአላህ ፈቃድ በሰላም እና በጥሩ መንገድ በብዙ ድርድርና በተለያዩ ሁኔታዎች የኛ እንደሚሆን ተስፋ አለን ምክንያቱም የኛ የነበረ ነገር ነው 120 ሚሊዮን ሰው 130 ሚሊዮን ሰው አስሮ ማስቀመጥ አይቻልም በቃ በአለም ያሉ ህግጋቶች በሙሉ የቀይ ባህርን መውጣት እንችላለን አቶ መለስ ዜናዊ ሲሉ ነበሩ ያንን ባይሰሩበትም ከዛ በኋላ ሞከርን የሞከርን ነው ኢንሻአላህ አላህ ያሳካው በማንኛውም ሁኔታ ብቻ ያሳካው ዱዓ አድርጉ وضمن سياسة تطويق إثيوبيا እናም ኢትዮጵያን የማፈን ይለዋል ተጥዊቅ ማለት ኢትዮጵያን የማፈን የማሰር እና የማጣበቅ
هدت تطويق مالتي أنا إن هدت كهونو أندو. تحدث التقارير عن سعي مصر إلى إنشاء قاعدة عسكرية في دولة جيبوتي. بجيبوتي يا جبس يا من دنا اسمه يطور بيز بماقوقام رقد لاي السابيو الليلنا. وأن البداية ستكون بالمنطقة اللوجستية لمصر هناك. እናም የመጀመሪያው ግን አካሄድ ሎጂስቲክ በሚል መግባት ነው ስለዚህ ነው 15 ኪሎ ሜትር የሎጂስቲክ ብናም ቦታ ተብሎ የሚነገርልን ነው تقول تلك التقارير إن اهتمام مصر بجيبوتي لا يتعلق بالفوائد الاقتصادية بقدر ما يتعلق بالأمن بالدرجة الأولى ስለዚህ ልና በጅቡቲ የኢኮኖሚ ምናምን ይያልን የምንሄድበት ሂደት ፈጽሞ ከእንትናችን ከደህንነታችንና ቦታውን ከመፈለግ ለጦርነት ከመፈለግ አይበልጥም ይላል ያ የዋናው ዓላማችን የደህንነታችን የምናምን ጉዳይ ነውና دولة جيبوتي الشقيقة ጅቡቲ አገራችን ወዳጃችን ጓዳችን تطل على مضيق باب المندب ዋና የባበል መንደብ መወጣጫ ቦታ ላይ ያለች ሀገር ናት باب المندب هو الجزء الأول من قناة السويس ያ ማለት ደግሞ የቀናት ስዌስ የመጀመሪያው ክፍል ማለት ነው ይላል يعني خلاص يعني كانهم وصلوا الى باب المندب ማለት ምን ማለት ነው የኛ ክልል ከስዊስ ጀምሮ እስከ ባበል መንደብ ነው ይለናል ይሄ ደግሞ ምን አይነት ጭንቅላት እንዳላቸው አይገባኝም ማለት ከዛ 1000 ምናምን ኪሎ ሜትር ወስደው ይሄ የኛ የባህር ክልል የኛ ነው ያሉን ነው ማለት جنبها دول مهمة جدا بالنسبة لنا زي اثيوبيا ስለዚህ ለኛ ደግሞ አጠገቧ በጣም ወሳኝ የሆነች ሀገር አለች ኢትዮጵያ የምትባል هذا التحرك يأتي ضمن خطة أوسع تتحدث عنها التقارير ስለዚህ ይህ በጣም ለሰፊ ነገር ግብጽ እየተዘጋጀችበት ያለ እና እየሄደችበት ያለ የእቅድና የስትራቴጂ አካል ነው تتعلق بانتشار عسكري مصري في الدول المحيطة بإثيوبيا በኢትዮጵያ ዙሪያ ላይ ወታደራዊ ስርጭትን የማድረግና የማስፋፋት አካሄድ ነው ይለናል خصوصا إريتريا التي أصبحت በተለይ ያቺ ኤርትሪያ ይለናል ኤርትሪያ እኔ አይደለም ያልኩት ኤርትራ ሲባል የሚያንገሸግሻቸው ሰዎች አሉ አሁን ማለት ነው በየቦታው ስማችን የሚያጠፉ አሉ ኤርትራውያኖችን እንደምንጠላ አድርገው ሊነግሩን ይፈልጓል የለም በፍጹም እኛ ምናወራው ስለ ደደቦች የዚህን ፖለቲካ በማጨመላለቅ የሌላ ተገዥ ሆነው ኢትዮጵያን ለማጨናነቅ የሚሞክሩ የሆኑ ኃይሎችን ብቻ እንደዛ አይነት የሚያስቡ ሰዎችን መቼም አንለቃቸው ሁሌም ስለዚህ ይሄው እየነገረህ ነው ራሱ ይላል ኤርትራን በመጠቀም ኢትዮጵያን ለማጨናነቅ ይላል ስለዚህ በጠቀሚያ ሆናል አልሆንክም ነው በቃ መጠቀሚያ ነህ ضمن حلف ثلاثي مع ይሄው የሶስትዮሽ ግንባር በመፍጠር ኢትዮጵያን ለማጨናነቅ ካለ ኢትዮጵያን ማጨናነቁ ላይ ከተሳተፍ መጠቀሚያ ነህ ሌላ ምን ትባላለህ مصر والصومال في مواجهة أديس أبابا ይሄም አዲስ አበባን ከአዲስ አበባ ጋር በተያያዘ እነዚህ ሶስት አካሎች ግንባር መፍጠር ላይ ናቸው ያለህ ነው الحديث عن القاعدة العسكرية المصرية في جيبوتي ስለዚህ በጅቡቲ የግብጽ የጦር ቤዝ ጉዳይ በማለት تزايد خصوصا በጣም ፍላጎቱ እየጨመረ የመጣ የሆነ የፖለቲካ ፍላጎት ነው ለግብጽ مع ميل كفة الصراع في السودان لصالح الجيش الذي تدعمه مصر በተለይም ደግሞ አሁን ላይ ሱዳን በግብጽ በጣም የሚታገዝበት ሁኔታ ላይ ያለበትና ያሸነፈ ወይም ደግሞ አገሯን ወደ ተሻለ ነገር እየወሰደ ያለበት የሆነ በዚህ አጋጣሚ ጠብቀው ማንድል እንደሚያደርግ ጠብቀው የመጡ ነው ይመስሉት መጀመሪያ ፈርተው ነበር ምክንያቱም የራሳቸውን ወታደር ሳይቀር ትዝላቸዋል እና ዳዕም ሰሪዕ መንገድ ላይ ያንፋቀቁ ያ አውላድ ፎዚያ የፎዚያ ልጆች ይያሉ መንገድ ለመንገድ ሲጎትታቸው ነበር ይሄንንም በአረብኛ ለነሱ ነግራቸው ነበርና ረሳችሁት ወይ ሱዳንም ላይ ኮ ኑሱረኒ ለልአወል ወሳኒ ብላችሁ ተጫወቱ ነበር ያንን ትዛይላችሁም ወይ ላስታውሳችሁ ከዛ ደግሞ ሱዳን ላይ ወታደሮቻቸው ምንድነው የተደረጉት ሲባል የናንተ የፎዚያ ልጆች አውላድ ረቃሳ የጨፋሪ ልጅ ምናምን ይያሉ መንገድ ለመንገድ በዳዴስ ያስኬዷቸው ትዛይላችሁም ወይ ወታደሮቻቸው ስለዚህ አሁንም ጅቡቲን ብትሄዱ ሶማሌን ብትሄዱ ኤርትራን ብትሄዱ ምንም
የምታመጡት ነገር የለም እነዚህን ሀገሮች ለመረበሽ ካልሆነ በስተቀር የባሰ አነካክቷቸው ዞር የሚሉ ነው ይመስለኝ አንድ ቁርአን ላይ ማስተዋውሰው የቁርአን አንቀጽ አለ ሸይጣን አንዳንድ ጉረኞችን ይወሰውሳቸዋል ይላል አረ ሂዱ ግዴላችሁም ከጎናችሁ ነኝ ምናምን የሚል ስሜት ሰጣቸዋል ልክ እንደ ግብጽ ከዛ በኋላ فلما تراءت الفئتان نكص على عقبيه ይላል ከዛ ልክ ጦርነቱ ሊጀመር ሲል ግን ጀርባ ሰጥቶ ዞር ይላል ከዛ የሚያሸንፈውን ቆሞ ያል ምክንያቱም በቃ የነሱ ድርሻ ወይ መሳሪያ መስጠት ነው ወይ በለው ማለት ነው ሌላ ነገር የለም ከዛ ስትሸነፍ ምናልባትም ዳር ቆሞ ኢኒ በሪኡን ይላሉ ካንተ አልነገርንም ትንሽ ተጠንቀቅ ብለን ሊሉ ይችላሉ እንደዚህ ናቸው ስለዚህ እንዲህ አይነት የሆነ መጫወቻ መሆን በጣም ያሳዝናል በኤርትራም በጅቡቲም በሶማሌም በኩል وهو ما يجعل استراتيجية مصر في تطويق إثيوبيا تمضي بخطى سريعة. ስለዚህ በጣም በፈጠነ ሁኔታ ኢትዮጵያን የማፈኑ ሂደት እየተሳካነው ማለት ነው ይለናል በይፋ وينعش التحالف الذي تبنيه القاهرة لتحجيم نفوذ إثيوبيا في القرن الإفريقي. በአፍሪካ ቀንድ ላይ የኢትዮጵያን መውጣት የኢትዮጵያን መግነን የኢትዮጵያን ወደ ፊት መምጣት ለማገድ ለመግታት እና ለማስቆም ይላል ሶስትዮሽ ምናልባት ሁለት አጫጭሮች እንትናን ማን ነው ኢሳያስ አፈወርቂን መሃል ቢያደርጉት አቶ መለስ ዜናዊ ሀመሩሃ ያሉትን በትክክል ያረጋግጡ ነበር أحد عناصر الداخل القومي المصري بالتالي المفروض ان احنا نأمنها بالتواجد ስለዚህ ይላል ይሄኛው ሰውዬ ባለፈውም ሲቀባጥር የነበረ ይሄ ደግሞ ሌላ ቦታ ያለው ነው ይሄ የአካባቢውን ሰላም ለማድረግና ለራሳችን ደህንነት ብለን ከምንሄድባቸው አቅጣጫዎች የባህር በር አንዱ ነው في منطقة القرن الإفريقي بأفريقيا قند لي يستلزم ان في قوات من عندنا تبقى دايما موجودة ስለዚህ የኛ ኃይል የሆነ ወታደር እዛ አካባቢ ላይ በቋሚ መልኩ መቀመጥ አለበት تضم دولة جيبوتي عديدا من القواعد العسكرية ጅቡቲ ብዙ የሆኑ የተለያዩ የወታደራዊ ቤዝ ያለባት ሀገር ናት أبرزها القاعدة العسكرية الصينية ዋናዋ ቻይና ናት والعلاقات بين مصر والصين في ذروتها አሁን ደግሞ የቻይናና የግብጽ ግንኙነት በጣም ከፍ ባለበት ደረጃ ላይ ነው ያለው خصوصا التعاون العسكري الذي يشمل صفقات الأسلحة والتدريبات المشتركة በአሁኑ ሰዓት በተለይም የወታደራዊ ልምምድ ከነሱ መሳሪያ የመግዛት ምናምን ስራዎች በሙሉ በጣም የተጧጧፉበት ሰዓት ላይ ነን وأبرزها التدريبات الجوية በተለይ ደግሞ ዋናው የአየር ላይ ልምምዱ التي جرت لأول مرة بين ለመጀመሪያ ጊዜ በቻይናና በግብጽ የተደረገበት ሁኔታ ነው ያለው القوات الجوية المصرية ونظيرتها الصينية ከቻይና ما يعني أن وجود مصر العسكري في جيبوتي ስለዚህ የቻይና ወይም የግብጽ እዛ ወታደራዊ ቤዝ ለማድረግ መፈለግ يمر بسلاسة لوجود علاقات وثيقة بين القاهرة والأطراف الفاعلة هناك በዚህ አካባቢ ካሉት ታላላቅ ገናና ሀገራት መካከል ቻይና ጋር ያለን ግንኙነት ጥሩ ስለሆነ የኛ እዛ ቦታ መምጣት የሚያግዘን ነው የሚሆነው ወይም ጉዳዮች በቀላሉ ነው የሚታዩት ይላል وفي مقدمتها دولة جيبوتي نفسها በተለይ ደግሞ ጅቡቲ ራሷ ከኛ ጋር ያላት ግንኙነት በጣም ጥሩ መሆኑ ደግሞ የበለጠ ነገሮችን ያቀልልናል بنعمل حاجة اسمها الاحتواء الاستراتيجي እንግዲህ ዋና ልናደርግ የምንፈልገው ነገር ምንድነው በኢትዮጵያ አካባቢ ኢትዮጵያን የከበቡ ሀገሮችን በመያዝ ኢትዮጵያን የመክበብ ስራ መስራት اللي حوالين اثيوبيا لازم نأمن نفسنا معاها ከኢትዮጵያ ጋር በተያያዘ ደህንነታችንን ከማስከበር ሂደት ማሰር አለበት نحن لا نطوق ولكن نحن نحمي جدار الأمن እዛ ጋር ደግሞ ምን ይላል እኛ ለማፈን አይደለም ዋናው እንትናችንን ግርግዳችንን እና ጀርባችንን በደንብ ለማጥበቅ ነው ለመከላከል القومي الإقليمي اثيوبيا የከባቢ እና በቦታው ላይ የኛን መገኘት
بدنب لما سرص في طموحها المستقبلي أن تصادر الثقل الإقليمي لمجموعة الدول المتواجدة في منطقة البحر الأحمر بقى بحر لاي يميجن وداج አገሮቻችንን ኤርትራን ሶማሌን ጅቡቲን የመሰሉ አይዟችሁ ከጎናችሁ ጋር ነን እኛ ከጎናችሁ ነን ብለን የማረጋጋት ስራ ለመስራት ነው بلا شك تبقى التفاصيل العسكرية سرية لكن ስለዚህ በወታደራዊ ጉዳይ ላይ እንደዚህ ኢን ጀነራል የተነገረው ነገር ውስጡን በዝርዝር የሆነ ደግሞ ሌላ ስምነት እንደሚኖረው ምንም ጥርጥር የለውም إن استراتيجية مصر في التحرك السريع لتأمين باب المندب ሁሉ የግብጽ ትልቁ እንቅስቃሴ باب المندب የሚባለውን አካባቢ ለመጠበቅ ነው ይላል ያ ማለት ከኢትዮጵያ وتحجيم نفوذ إثيوبيا والضغط ኢትዮጵያን በዚህ አካባቢ ለመምጣት የምታደርገውን ጥረት ለመገደብ እና ለማፈን عليها في ملف سد النهضة تجعل كثيرا من المراقبين يرجحون أن التحركات المصرية ስለዚህ በህዳሴው ግድብ ጋር ካለው ችግር ጋርና ጣጣ ጋር ተያይዞ ያለው ሂደትን የተለያዩ ገምጋሚዎችና ተንታኞች እንደሚሉት لا تقتصر على تشكيل التحالفات السياسية يا ፖለቲካዊ የሆነ ብቻ ግንኙነትና ወይም ግንባር መፍጠር አይመስልም የግብጽ እንቅስቃሴ بل تتحرك أيضا عسكريا لتأمين أمنها القومي في እንዳውም ወታደራዊ የሆነ እንቅስቃሴ ልታደርግ ትፈልግ ይሆናል منطقة تعصف بها الاضطرابات وهذا قلتموه كثيرا في الصومال والسودان وإرتريا وتقولون ونحن نبني الحمد لله إننا يجنبان سدست جزء مولتن كتشبلنا ويا ما مس جزء قدباتش مولتن قدون شرسنا الناسو إنه قد يسيلون نبرك غانا يدوس اسمه جبوتي يدوس يدو زيرال لما جمروا زيارة بلو سيسي نزي سيارو نبر يا نسر قطران دولت الناس أترسان مولي يزفنا اللولي إننا من ندال በቃ ይሄ ባህር የኛ ነው አካባቢው ላይ በሙሉ እኛንን እንደፈለግን ምንድነው ማለት ምንችለው መውጣት መግባት ምንችለው ሌላ ሰው መምጣት አይችልም ይያሉ ነው ማዓት ግሩፕ ይላል ይህ እንትኑ